ይህ ፕሮግራም አዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ አስተዳደር የአርሶ አደርና ከተማ ግብርና ልማት ኮሚሽን ጋር በመተባበር የሚቀርብላችሁ ነው። ፕሮግራሙ ህብረተሰቡን በከተማ ግብርና በስፋትና በተለያዩ መንገዶች በማሳተፍ ከይዞታቸው ለቀው የነበሩ አርሶ አደሮችን በዘላቂነት በማቋቋም እንዲሁም ጤናማ የሆነ የግብርና ምርት አቅርቦት በማሳደግ የሁሉም ህብረተሰብ ተጠቃሚነት ላይ ትኩረት ያደርጋል። 28,000 በላይ እንቁላል በቀን ውስጥ እየተመረተ በእንቁላል ጣይ ዶሮ እርባታ፣ በወተት ላሞች እርባታና በበሬ ማድለብ ስራ ላይ ነው የተሰማሩት። ምን አይነት ድጋፎች ተደረጉላችሁ? ልቀት ማዕከሉ ጥሩ ድጋፍ ነው። ስልጠናም ይሰጠናል በየጊዜው። ዶሮ ድጋፍ አድርጎልን ነው ለዚያ በቃ። የቀጥታ ድጋፍና የብድር አገልግሎት በሁለት መልኩ ተሰጥቷቸው ነው ወደ ስራ የገቡት። በምን ያህል ዋጋ ትሸጣላችሁ? 1 ሊትር ወተት በ75 ለሱቅ። እንቁላል 14 ብር ነው የሚሸጠው። ከተማ ላይ ካለው ዋጋ አንጻር እስከ 140 ድረስ የሚሸጥበት ሁኔታ አለ ከተማ ላይ። ከዛ አንጻር የኛ ማዕከል ጥራቱን የጠበቀ ወተት ስለሆነ ዋጋው የተሻለ ነው። ህዝቡን ለማገልገል ነው ወደዚህ ማዕከል የመጣ ነው። አክብሮታዊ ሰላምታችን በእያላችሁበት ይድረሳችሁ። ክቡራንና ክቡራት ውድ የአዲስ ሚዲያ ኔትወርክ ፕሮግራም ተከታታዮች እንደምን ሰንብታችኋል? ይህ አዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ አስተዳደር አርሶ አደርና ከተማ ግብርና ልማት ኮሚሽን ጋር በጋራ በመሆን የምናዘጋጀው ሳምንታዊ ፕሮግራማችን ነው። ይህ ፕሮግራማችን እንግዲህ በከተማችን የከተማ ግብርና ስራ ላይ ትኩረቱን ያደርጋል። ዛሬ ደግሞ በአዲስ አበባ ከተማ አስተዳደር እንስሳት ልማትና ልቀት ማዕከል ተገኝተናል። ምክንያታችን ደግሞ 28,000 በላይ እንቁላል በቀን ውስጥ እየተመረተ ለከተማው ማህበረሰብ የድርሻቸውን እያበረከቱ ምርትን እያቀረቡ ይገኛሉ። በ11ዱም ክፍለ ከተማ ከ14 ሱቆች በላይ በመክፈት ህብረተሰቡ ምርትን በተመጣጣኝ ዋጋ ማግኘት እንዲችል የተለያዩ ስራዎችን እያከናወኑ ይገኛሉ። እኛም ወደ ውስጥ እንገባለን። የስራ እንቅስቃሴያቸው ምን ይመስላል? ምርትና ምርታማነትን በማሳደግ ረገድ ልቀት ማዕከሉ ምን አይነት አበርክቶ አለ የሚለውን እንጠይቃለን። እስከ ፕሮግራማችን ፍጻሜ አብራችሁን ከቆያችሁ ደግሞ ያሉ አማራጭ የስራ ሁኔታዎችና እንዲሁም ደግሞ የገበያ ሁኔታዎችን መረጃዎችን ወደ እናንተ እናደርሳለን። እስከ ፕሮግራማችን ፍጻሜ አብራችሁን ነው። ሰላም አንዳለ እንዴት ነው? ምርትና ምርታማነትን በማሳደግ እንደ መንግስት ተቋም እንግዲህ በርካታ ስራዎች እየተሰሩ ነው። ትክክል። ያው ማዕከላችን የእንስሳት ልማትና ልቀት ማዕከል ነው እንግዲህ የሚባለው ከስሙ ስንነሳ በርካታ ስራዎችን እየሰራን ያለው ማለት ነው። ያው በዋናነት የልማት ተነሽ የሆኑ አርሶ አደሮችን በዘላቂነት መልሶ ማቋቋም ነው ዓላማ። በዚህም ወደ 540 የሚሆኑ የልማት ተነሽ አርሶ አደሮች በማህበር ተደራጅተው በማዕከላችን ውስጥ እየሰሩ ይገኛሉ ማለት ነው። የሚሰሩት ያው በበርካታ በእንስሳት እርባታ ስራዎች በተለይም በእንቁላል ጣይ ዶሮ እርባታ፣ በወተት ላሞች እርባታና በበሬ ማድለብ ስራ ላይ የተሰማሩት። ስለዚህ በዚህ በሚያመርቱት ምርት ከፍተኛ የሆነ ምርት ነው በየቀኑ የሚመረተው። ያው ይሄ ምርት ደግሞ የከተማይቱን የገበያ ዋጋ ማረጋጋት ላይ ከፍተኛ አስተዋጽኦ እያበረከተ ነው ያለው ማለት ነው። ስለዚህ ስራው ምን ይመስላል የሚለውን እናያለን፣ እንቃኛለን። ስለዚህ ወደ ስራው እንሂድ። መሄድ እንችላለን። አመሰግናለሁ። እንግዲህ የምንገባው የሼድ አንድ የዶሮ እርባታ ሼድ ነው። ስለዚህ ይሄ አንዱ እንደ ማሳያ የምንወስደው ሼድ ነው። አዎ ይሄ ካለን 11 ሼድ ውስጥ እንግዲህ ይሄ አንዱ ሼዳችን ነው። ሼድ ቁጥር 1 ነው ስያሜው። ወደዚህ ሼድ ስንመጣ ያው እንደምታዩ እንግዲህ መንግስት ለማህበራቱ ይሄን የመሰለ ሼድ በመገንባት እንዲሁም ደግሞ ያው ከተማ ግብርና ላይ እንደምታዩ በጠባብ ቦታ ላይ በርካታ ዶሮችን ሊይዝ የሚችል የኬጅ ሲስተም ነው የተገጠመው። ይሄን በማሟላትና ክትትል የሚያደርጉ የእንስሳት እርባታ የእንስሳት ጤና ባለሙያዎችን የግብይት ባለሙያዎችን መድቦላቸው እንዲሁ ክትትል በማድረግ ምርቱ እየተመረተ ይገኛል ማለት ነው። እነዚህ ዶሮዎች ከገቡ አሁን 1 አመታቸው ነው። አሁን በቀን እስከ 2800 እና ከዛ በላይ ምርት እየተገኘ ከአንድ ሼድ ውስጥ ማለት ነው። ከዚህ ሼድ ብቻ ማለት ነው። ከፍተኛ የምርት ደረጃ ላይ በነበሩ ሰዓት እስከ 3100 እንቁላል ሲመረስ ነበረ። ያው ዳታ ሪከርድ ላይ ማየት ይቻላል። አሁን ከ2800 በላይ
ምርት እየተመረተ ይገኛል ማለት ነው። ከሳቸው ጋር ደግሞ እስቲ ምንድነው በምን መልኩ ነው ምርቶችን ተደራሽ የሚያደርጉት ምንስ ተጠቀሙ የሚለው ከሳቸው እንጠይቅ። ካንተ ጋር ተመልሰን እንገናኝ። እኛ እንቁላል ሻጭ ብቻ ነበርን ከዚህ ተረከበን። መጨረሻ ግን ያው እዛ እንቁላል ቦታም ያለ ነው እዚህም ያለ ነው ማዕከሉ ረዳንና ዶሮ ምናምን ገዝቶልን ወደዚህ እንትን አለ። ምን አይነት ለውጥ ተገኘ? በስራው ምን አይነት ጠቀሜታ አለው? በጣም ጥሩ ነው። ለራሳችን ብቻ ሳይሆን ለህዝብም ነው የጠቀምነው። ገበያም በማረጋጋት በኩል ማለት ነው። አሁን እኛ ጋር እንቁላል 14 ብር እንሸጣለን። 9 ብርም 7 ብርም ሸጠናል። ወደዚህ ማህበር ስንቀላቀል አንድና አንድ የተሰጠ ሚሽን ገበያን ማረጋጋት ነው። ለትርፍ ብቻ አይደለም። የተወሰነ እናገኛለን። ህዝቡን ለማገልገል ነው ወደዚህ ማዕከል የመጣ ነው። አገልጋዮች ነን እኛ እንጂ ብዙ ትርፍ አግኝተን እንደሌላው ነጋዴ አትራፊ አይደለም። ገበያ ላይ ለምን 30 40 20 ምናምን ከዛ በላይ የሚሆን እዚህ ግን ኮመን የተወሰነ ዋጋ ነው። አንጨምርም አንቀንስም። በዛ በተባልነው ከማዕከሉ በወረደልን ዋጋ መሰረት ነው የምንሸጠው። በእነዚህ 2 ዓመታት ውስጥ እንደው ምን አይነት አቅም አተረፋችሁ? ደህና የተወሰነ ትርፍ እናገኛለን። ብዙም ባይሆን እናገኛለን። ራሳችን ችለን ገንዘብም እየቆጠብን ነው አለ። በመንግስት እስካሁን የተደረጉላችሁ ድጋፎች ምንድናቸው? እነዛ ድጋፎች ደግሞ ለስራችሁ ውጤታማነት ምን ያህል እገዛ አደረገ? ትልቅ ግልጹ ልንገርሽ፣ መጀመሪያ ስንጀምር እስከ መክሰር ድረስ ደርሰን ነበር። ኮሚሽኑ ሰብስቦ ዶሮ ድጋፍ አድርጎልን ነው ለዚህ ያበቃል እንጂ በጣም ወደዚህ ለመመለስ ወደቅና መነሳት እንዳለ እናውቃለን። ግን ኮሚሽኑ ረድቶን ዶሮ ገዝቶልን ለዚህ አብቅቶናል። ትልቅ ድጋፍ ነው የተደረገልን። መልካም የስራ ጊዜ። እውነት ለመናገር የእንቁላል መጋዘን በለው ያየሁትና በሰፊ ምርት እየተመረተ እንደሚገኝ ትልቅ ማሳያ ነው ስናይ የነበረው መረጃ። እንግዲህ ካንተ ጋር ደግሞ ተመልሰን ተገናኝተናል። ከዚህ በማስከተል ምን እንይ? ይሄ ማሳያ አንዱ ሼዳችን ካያችሁ 11ዱም ሼድ ጋር ተመሳሳይ የሆነ የዶሮ ቁጥር የእንቁላል ምርት መጠን ያለን ማለት ነው። ስለዚህ ማዕከሉ እነዚህ የሚያመርታቸው ምርቶች ደግሞ ቀደም እንደገለጽኩላችሁ እዚህ አንድ አካባቢ ላይ ብቻ ተወስኖ እንዳይቀር ለከተማ ማህበረሰብ ተደራሽ እንዲሆን በ11ዱም ክፍለ ከተሞች በተዘጋጁ ሱቆች ላይ ወስዶ ምርቱን እየሸጠ ከተማ ግብርና ስራዎችን እያስተዋወቀ ይገኛል ማለት ነው። ያው ከዛም ባለፈ ደግሞ የመንግስት ሰራተኞች 30 እንቁላል እየወሰዱ ያሉበት ሁኔታ አለ ማለት ነው። ስለዚህ ማዕከሉ የገበያ ዋጋ ማረጋጋትን፣ የአርሶ አደሩ ማቋቋምን እንዲሁም ደግሞ ተሞክሮ ማካፈልን ትኩረት አድርጎ በትኩረት በጣም እየሰራ ያለበት ሁኔታ ነው ያለው። አሁን የወተት ከብት እርባታ ያለበትን ክላስተር ማየት እንችላለን። የበሬ ማድለብንም ማየት እንችላለን ማለት ነው። ወደዛ እንሂድ። ማዕከላችን ውስጥ ያው 10 የወተት ከብት እርባታ ሼዶች አሉን። እዚህ ሼድ ውስጥ 15 የማህበር አባላት ናቸው ተደራጅተው የገቡት ማለት ነው። ያው ቀደም እንደገለጽኩልሽ እዚህ ወደ ሼድ ሲገቡ መንግስት የተለያዩ ድጋፎችን አድርጎላቸዋል። ይሄንን ሼድ ገንብቶ ከመስጠት ጀምሮ ያው እንደምታዩ ሼዱ በርካታ ነገሮችን ያሟላ ነው። የእንስሳቱ መቆሚያና ማደሪያ ክፍል አለ። 9 ወር የሞላቸው ደግሞ ተለይቶ የሚሉበት ክፍል አለ። የምጥን መኖ ማስቀመጫ ክፍል አለ። እዚህ ጋር እንደምታዩት የጥጆች ክፍል አለ ማለት ነው። ከዚህም ባለፈ የማህበራት ቢሮ አላቸው። የሰራተኞች ክፍል አለ። የታመሙ እንስሳት ደግሞ የሚለዩበት ክፍል አላቸው ማለት ነው። ይሄን መንግስት ድጎማ አድርጎላቸዋል። ከዛ ባለፈ እንደ ዶሮ ክላስተር የእንስሳት ሐኪም የእንስሳት እርባታ ባለሙያዎች ዴይሊ ፎሎ ያደርጓቸዋል። ያው ይሄ ሼድ እንግዲህ 30 ከብቶችን የመያዝ አቅም ነው ያለው። እዚህ ጥጆች ተወልዶ ሲባዙ ለወደፊት ማዕከሉ ዝርያ የማቅረብ እንደ ሀገር ችግሩ ነው ያለውን ነገር የመቅረፍ ስራ ይሰራል ተብሎ ነው እየተሰራ ያለው ማለት ነው። በዚህ ማዕከል ውስጥ በቀን ምን ያህል ሊትር ወተት ይገኛል? እሺ በጣም ጥሩ። በማዕከላችን በቀን ከ460 ሊትር በላይ እየተመረተ ይገኛል። በሁለት አለባን ያው በጧትና በከሰዓት ማለት ነው። ስለዚህ ይሄን 460 ሊትር ጥራቱ ኮንትሮል ይደረጋል። የታመሙ ከብቶች ካሉ መድኃኒት የሚወስዱ ከሆነ
ሐኪሞች ያገዳሉ ለ3 ቀን ለ1 ሳምንት ወተታቸውን ለማህበረሰቡ ማናቀርበው አይነት ሁኔታ አለ ማለት ነው። ከዚህ አንፃር ጥራቱን የጠበቀ ንጹህ ወተት በየቀኑ ከ460 ሊትር በላይ የሚቀርበው ያው ጥጆች ከሚጠጡት ምናምን ውጪ ማለት ነው። ይሄን ምርት ደግሞ በቀጥታ ለማህበረሰቡ ነው የምናሰራጨው። ልክ እንደ እንቁላሉ ወደ ከተማ የመውሰድ ሁኔታዎች አሉ። አሁን ላይ እያደረግን ያለው የወተት ምርታችንን አዋሬ የሚገኘው ሱቃችን ላይ በየቀኑ ሂዶ ይሸጣል። እዚህ ማዕከላችን ላይ 85 ብር ነው እየተሸጠ ያለው 1 ሊትር ወተት። ለ1 ሊትር ለማምረት ምን ያህል ወጪ ያወጣሉ የሚለው ታሳቢ ተደርጎ ነው የዋጋ ማሻሻያ ተደርጎ 85 የደረሰ። ከዚህ በፊት 65 75 እያለ ነው አድጎ አሁን 85 የደረሰው ማለት ነው። ከተማ ላይ ካለው ዋጋ አንፃር እስከ 140 ድረስ የሚሸጥበት ሁኔታ አለ ከተማ ላይ። ከዛ አንፃር የኛ ማዕከል ጥራቱን የጠበቀ ወተት ስለሆነ ዋጋው የተሻለ ነው። ሰውም ያው ሰዓቱን ጠብቆ እዚህ ለህፃናት ለታማሚዎች መጥቶ የሚወስዱበት ሁኔታ አለ ማለት ነው። እንዴት ነሽ? ደህና ነኝ። ስራ ሁሉ ሰላም? ጥሩ ነው። እንግዲህ በልቀት ማዕከል ውስጥ በከብት እርባታ ስራ ላይ ተሰማርተሽ አገኘሁሽ። ምን ይመስላል? መቼ ተጀመረ ይሄ ስራ? ወደ 3 ዓመት ይዘናል። ምን ይመስላል? ጥሩ ነው። በዚህ ስራ ተሰማርቶ መስራት በይበልጥም እናንተ እንግዲህ የምትገኙት በልቀት ማዕከል ውስጥ በተዘጋጁላችሁ ድጋፎች ነው ስራው ላይ ያላችሁና እንደው ወደ ስራው ከተመጣ ጊዜ ጀምሮ ምን አይነት ለውጦች አሉ? ምንድነው ያገኛችሁባቸው ጠቀሜታዎች? ያው የተዋለዱ ጥጆች አግኝተናል በርግጥ እና ያው መንግስትም ብድር አቅርቦ ታመቻችቶልን ነው ቀጥተኛ ድጋፍም ሰጥቶናል። ጥጆቻችን አሁን እንደውም እዚህ የረቡ አሉ 2ቱ ይዘውልናል። ከዚሁ ተወልደው እዚሁ አድገው ማለት ነው እና ጥሩ ነው ያለው ነገር ጥሩ ነው። ድጋፉ ቆንጆ ነው። አሁን እዚህ ጋር ያለው በተለይ እንትኑ ምንድነው የልቀት ማዕከሉ ጥሩ ድጋፍ ነው። ስልጠናም ይሰጠናል በየጊዜው አንዳንድም ነገር በደንብ ያደርግልን። መስሪያ ቦታውም በነፃ ነው። አሁን መስሪያ ቦታ ውሃ፣ መብራት፣ ቤት በነፃ ነው። አንዳንዴ እንግዲህ ይሄ ሁሉ ስራ ሲሰራ ይሄንን የሚያክል የልቀት ማዕከል ለነዚህ አርሶ አደሮች ሲሰጥና አገልግሎት እንዲሰጡ ሲደረግ አንድም የከተማ ማህበረሰብን ተመጣጣኝ በሆነ ዋጋ ምርት ማግኘት እንዲችል ነው። ሁለተኛው ደግሞ እነዚህ አርሶ አደሮችን መልሶ የማቋቋም ስራ ነው እየተሰራ ያለውና ከዛ አንፃር ሲታይ አጠቃላይ እናንተ የምትሰሯቸው ስራዎች ምርትና ምርታማነትን በማሳደግ ሂደት ውስጥ እየተከናወኑ ያሉ ተግባራት በአጠቃላይ ለከተማው ማህበረሰብ ምን ያህል ጠቃሚ ነው? ምን ያህልስ አግዟል ብለህ ታስባለህ? በጣም ጥሩ። ያው ቀደም እንደገለጽኩልሽ እንግዲህ ማዕከሉ ከአርሶ አደሩ አልፎ ከተማው ላይ የዋጋ ማረጋጋት ስራ በከፍተኛ ሁኔታ ይሰራል። ይሄን ስንሰራ ግን በዋጋ ብቻ ሳይሆን እንደገለጽኩት በጥራትም ጭምር ነው። አሁን የወተት ምርታችንን ብታይ ጠዋት እዚህ አካባቢ ወይም ደግሞ ከሰዓት ላይ እንደታለበ በሰዓቱ ተደራሽ የማድረግ ስራ ነው። አንደኛ ለነጋዴዎች በብዛት ለሚፈልጉ ሰዎች ይሄ ማዕከል አይሰጥም። ማህበረሰቡ እያንዳንዱ ሰው ጋር ተደራሽ ለማድረግ ሊሚትድ በሆነ 1 ሊትር 2 ሊትር እያደረገ ነው ምርት እያሰራጨ ያለው። በተመጣጣኝ ዋጋ ነው የሚጠቀሙት። ተጠቃሚዎችን ስናይ ከተለያዩ ከሐኪም ማስረጃ ጽፈው የሚመጡ አካላት አሉ። ታማሚዎች የሆኑ ወተት የታዘዘላቸው እነዚህ በቋሚነት በአስተማማኝ ሁኔታ ምርት እየወሰዱ ይጠቀማሉ። ከዛም ባለፈ ለህፃናትም ለምንም ከጥራቱም አንፃር ከዋጋውም አንፃር ሰው ተሰልፎ ነው እየገዛ ያለው ማለት ነው። ያው ያሉን ከብቶች ላይ ያሉን ሼዶች ላይ በስፋት በመስራት ደግሞ እንደ እንቁላሉ ሌሎች ሱቆች ጋር ተደራሽ ለማድረግ ያው ጥረት እየተደረገ ነው ያለው ማለት ነው። ስለዚህ ማህበረሰቡ ያው በሚያገኘው አገልግሎት በማዕከሉ ምርት በወተቱ ጥራት ደስተኛ ናቸው። እንዲህ አይነት ተቋማት ከተማው ላይ ሊሰፉ ይገባል ነው የምለው። ውድ ተመልካቾቻችን ዛሬ ካነሳነው ርዕሰ ጉዳይ እንግዲህ ቁም ነገር አዘል የሆኑ ሀሳቦችንና መረጃዎችን እንዳገኛችሁ ተስፋ አደርጋለሁኝ። በተለይ እንግዲህ ከተማ አስተዳደሩ ምርትና ምርታማነትን ለማሳደግ እያከናወናቸው የሚገኙ ስራዎች ይበጅ የሚያሰኙ ናቸው። ህብረተሰቡም እንግዲህ እንደዚህ አይነት እድሎችን ቢጠቀምበት መልካም ነው እያልን የዛሬ ዝግጅታችንን በዚህ እናበቃለን። ሳምንት ሌላ ርዕሰ ጉዳይ ይዘን እንጠብቃችኋለን። ሌሎች የአዲስ ሚዲያ ኔትወርክ ፕሮግራሞች ይቀጥላሉ። ቸርን ሰንብት።